ሰላም ተነስተን ተከበራችሁ ተመልካቾች የሐዲስ ቲቪ የከይነት ሰፋ መካለ ኢትዮጵያኖች በፌስቡክ እና በዩቲዩብ ቻናል የሚሰራጭ ማህበራዊ ሚዲያ ነው። የፕሮግራሙ አቅራቢና አዘጋጅ ነኝ ሻውን ሱርነኝ። ሰሞኑን እንግዲህ እንደምናውቀው በኮሮና ቫይረስ በዓለማችን ይሁን በአገራችን በከፍተኛ ደረጃ ከዕለት ዕለት ስጋቱ እየጨመረ እንደመጣ እናውቃለን። ይህን ተከትሎ የተለያዩ ዜናዎች ወይም ደግሞ ሪፖርቶች ይወጣሉ። ከሰሞኑ ከወጡት ዜናዎች ለእናንተ ልናካፍል የመረጥናቸውን ይዘን መጥተናል። አንደኛው ዜና ከሪፖርተር እንደተዘገበው ከሆነ ኮሮና ቫይረስ የሚቀጥሉትን 2-3 ሳምንታት ሊያስከትሉ የሚችሉ ጉዳይ የሚታይበት ጊዜ ነው በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸው ነበረ። ፌደራል ፖሊስ የመንግስት ውሳኔዎችን እንዲያስከብር ጥብቅ ትዕዛዝ እንደተሰጠም ታውቋል። ኮሮና ቫይረስ የሚቀጥሉት 2-3 ሳምንታት ሊያስከትል የሚችሉ ጉዳት የሚታይበት ጊዜ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ካስታወቁ የኮሮና ቫይረስ ስርጭት ለመከላከል ከተቋቋሙት የሚኒስትር ኮሚቴ ጋር ማክሰኞ መጋቢት 22 ቀን 2012 ዓ.ም በኢንተርኔት ባደረጉት ውይይት በኮሚቴው በቀረበው ሪፖርት መሰረት ትልቁን ፈታኝ ሁኔታ አካላዊ ርቀትን ተግባራዊ ለማድረግ አልመቻሉ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የሚኒስትሮችን ስብሰባ ከመሩ በኋላ በትዊተር ገጻቸው ባሳለፉት መልእክት በተለይ በገበያ ስፍራዎች፣ በትራንስፖርት መገልገያዎች ውስጥ ሁሉም ሰው አካላዊ ርቀቱን በመጠበቅ ከጉዳቱ ወይም ደግሞ ከበሽታ መተላለፍ እንዲቆጠብ አሳስበዋል። ባለፉት 15 ቀናት የነበረውን የቫይረሱን ሁኔታ ከውጭ ወደ ኢትዮጵያ በሚገቡ መንገደኞች ላይ ተወስኖ የቆየ እንደነበረ ይታወሳል። መንግስት የቫይረሱን ስርጭት ለመከላከል ያሳለፋቸውን ውሳኔዎች ማህበረሰቡ በበቂ ሁኔታ እየተገበራቸው ላለመሆኑ በከፍተኛና በጥንቃቄ ጉድለት ይታያል ሲሉ አሳስበዋል። የቫይረሱን ስርጭት ለመከላከል ማህበረሰባዊና አካላዊ መራራቅን በማህበረሰብ እንዲተገበር መንግስት ውሳኔ ቢያስተላልፍም በተለይ በአምልኮ አካባቢዎች ይህንን ውሳኔ እየተገበሩ ባለመሆኑ መንግስት በዋናነት መገምገሙንና ከሃይማኖት ተቋማት ጋር በጉዳዩ ላይ መወያየቱን አሳውቆ ነበረ። ይህን ተከትሎ በማንኛውም የእምነት ተቋማት የተደረገው ተግባራዊ ወንድሞ የተሰጠውን አመራር ወደ ተግባራዊነት ቀይሯል። በተጨማሪ ይህንን ተመሳሳይ ችግር በገበያ ስፍራዎች፣ በትራንስፖርቶች አገልግሎት በስፋት መስተዋሉን ተገምግሟል። ይህንን ችግር ማህበራዊ መዘናጋት ለከፍተኛ አመራሮች ደረጃ ግንዛቤ ለማስጨበጥና ማህበረሰቡን ለማንቃት በጎዳናዎች ላይ ጭምር በመዘዋወር መልእክት ለማስተላለፍ ጥረት ቢደረግም የታየው ውጤት ግን አነስተኛ እንደሆነ ተገምግሞ ነበረ። ይህን ተከትሎ አንዳንድ መሻሻል ቢኖርም ግን አሁን ቢሆን ከችግሩ እንዳልተላቀቁ ነው። ማህበረሰቡ ስለ ቫይረሱ ያለው መረጃ በአብዛኛው ጥሩ እንደሆነ ነገር ግን በቂ ግንዛቤ መረጃ ያለውን ጨምሮ በተለያዩ ማህበረሰብ ክፍሎች የጥንቃቄ እርምጃዎች በመፈጸም ረገድ ከፍተኛ ዳኝነት መስተዋሉን በግምገማው መነሳቱን ለማወቅ ተችሏል። ይሄ እንግዲህ ምንድነው ኢትዮጵያ አየር መንገድ ወደ ኢትዮጵያ ከገቡ በኋላ የጊዜያዊ ማቆያ ቦታ ላይ ህጉን ተከትሎ አስፈጻሚዎች ስራቸውን እየሰሩ እንዳልሆነና እንዲሁም አንዳንድ ግለሰቦች የሃይማኖት አባትን ጨምረው ከጊዜያዊ ማቆያ ቦታው ላለመቆየት በዝምድና የሚሆን በተለያዩ ምክንያቶች ሲወጡ እንደታዩና ያ መረጃ እንዳለ ነው የሚያሳየው። ሌላው በቢቢሲ እንደዘገበውም የኮሮና ቫይረስ ወረርሽኝ ህይወት ወደ ነበረበት ሊመለስ የሚችለው መቼ ነው የሚሉ አንዳንድ ጥያቄዎች ይነሱ ነበር። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን እንግሊዝ በ3 ወራት ውስጥ የቫይረሱን ስርጭት ትታገላለች ብለዋል። በዚህ ጊዜ ውስጥ የቫይረሱ ስርጭት መቆጣጠር ቢቻልም ግን የቫይረሱን ማብቂያ ገና እንደሆነ ተናግረው ነበር። ወረርሽኙን ማስቆም ረጅም ጊዜ ምናልባት ዓመታት ሊወስድ ይችል እንደሆነም ፍርሃታቸውን ገልጿል። የማህበረሰቡ እንቅስቃሴ መገታትና እንግዳዎቹን መጣል ጊዜያዊ እንጂ ዘለቃዊ መፍትሄ ሊሆን አልቻለም። እገዳዎቹ ዘላቂ ለማድረግ መሞከር ደግሞ ከከባድና የረጅም
ጊዜ ኢኮኖሚያዊና ማህበራዊ ቀውስ እንደሚፈጥር ነበር የገለጹት። አገራት የሚያስፈልጋቸውን የጣሉትን እገዳ ማንሳት የሚያስችላቸውን ስትራቴጂ መንደፍና የሰዎችን ኑሮ ወደ ነበረበት እንዲመለስ ማድረግ እንደሆነ የሚቀጥለው ስራ እንደሚሆን ገልጸዋል። ምክንያቱም ኮሮና ቫይረስ በዚህ ጊዜ ይጠፋል የሚባልም እንዳልሆነ ነው የታወቀው። ግን ደግሞ ምንም አይነት ስትራቴጂያዊ እገዳዎችን ማስነሳት ይቻል ይሆን የሚለውም አሁንም የሀገሪቱ የራስ ምታት እንደሆነ ነው የሚታወቀው። እገዳውን ማስቀጠል ወይም ደግሞ ማንሳት የሚያስከትሉትን ቀውስ ፈረጃው ብዙ ነው። በአንዳንድ ዩኒቨርሲቲ ወይም ደግሞ ፕሮፌሰር የሆኑት ማርክ ውልሃውስ በምን አይነት ስትራቴጂ በዚህ እንወጣለን ወይም እንዴት የሚሉ ጥያቄ ትልቅ ችግራቸው ነው ሲሉም ጉዳዩን የሚያውቁ ሰዎች ይናገራሉ። አክሎም እንግሊዝ ብቻዋን ሳትሆን ማንም ሀገር ከዚህ ቀውስ መውጫ ስትራቴጂ ለጊዜው የለውም ብሏል። እንግዲህ ይሄንን ስናይ እንደኛ ሀገር ወይም ደግሞ እንደ ሶስተኛ ሀገር እንደምትባለው ኢትዮጵያ ብዙ ነገሮች ነው እንግዲህ የሚጠብቁን። ሆኖም ግን በተለያዩ ሀገር የምንኖር ኢትዮጵያኖች በኢትዮጵያ ብቻ ሳይሆን በተለያዩ ሀገር የምንኖር ኢትዮጵያኖች ቫይረሱ በተስፋፋበትን ቦታ አሁን እንደ ጣሊያን አይነት እንግዲህ ኢትዮጵያኖችም በዚህ ቫይረስ እንግዲህ ተበክለው እየተገኙ ነው። ከነዚህ ውስጥ አሁን ከሰሞኑ በቮይስ ኦፍ አሜሪካ ኢንተርቪው ካደረጉላቸው 2 ልጆች ከቫይረሱ ባሻገር በጣም እዚህ ልጆችን ስናዳምጥ ልብ የሚነካው ነገር ቢኖር ከቫይረሱ ባሻገር የልጆች ስርዓት እና እንደ ልጅ በውጭ ሀገር ተወልዶ ወይም በውጭ ሀገር እንደሚያደግ ልጅ ስናወዳድር እነዚህ ልጆች ምን ያህል በሳል ልጆች እንደሆኑ በእውነት እኛም ቤተሰቦቻችን ወይም ልጆቻችን እንደዚህ አይነት ነገር ወላጅን ተክተው ወይም ደግሞ ለወላጅ ያላቸው አክብሮት ወይም ለትልቅ ሰው ያላቸው አክብሮት እንደውም በአጠቃላይ በዚህ ችግር ውስጥ አብሯቸው ለቆሙላቸው ወይም ደግሞ ለነበሩ ሰዎች እንዴት አድርገው እንደ ገለጹት እናንተ እንድትሰሙ ትፈልጋለሁና እስኪ ተከታተሉት አባችሁ። የምትገኙት እንግዲህ አባታችሁ አቶ ነጋሲና እናታችሁ ወይዘሮ ሃና በአጋጣሚ በኮሮና ቫይረስ ተይዘው እናንተ ደግሞ በጣም እያገዛችኋቸው እንደሆነ አባታችሁ ነግረውናልና የልምዳችሁን ያደረጋችሁትን ለወላጆቻችሁ ያደረጋችሁትን እርዳታም በተመለከተ የሚከታተለውም ሰው ሀሳባችሁን እንድታካፍሉ በመጀመሪያ እስቲ ራሳችሁን አስተዋውቁን። ማን ትባላላችሁ? እኔ ግሎሪያ ነኝ። የመጀመሪያ ልጃችሁ ነኝ። 15 ዓመቴ ነው። እኔ ደግሞ ከናን እባላለሁ። ሁለተኛ ልጅ 14 ዓመቴ ነው። እሺ ከናንና ግሎሪያ በጣም እናመሰግናለን። ግሎሪያ ካንቺ ልጀምርና ወላጆቻችሁ በኮሮና ቫይረስ ተይዘው እናታችሁ በሆስፒታል ነው የሚገኙት፣ አባታችሁ ደግሞ በአንድ ክፍል ነው የሚገኙትና አልከበዳችሁም ሁኔታው? ብቻችን መሆናችን እንደ ሁለት ቤት እንደመኖር ነው እና በቃ ድምጹን ብቻ ነው የምንሰማው። ይከብዳል። ለምን ያው ልጅም ስለሆነን ለአእምሮ ይከብዳል። ቤት ያው መዘጋት ይከብዳል። ያውም ደግሞ አባትን አለማየት ይከብዳል። እናታችሁንስ በስልክ ነው የምታገኙት ሁኔታቸውን የምትከታተሉት? በቪዲዮ ሁሉ ጊዜ ሁሉ ቀንም አይደለም ማለት እንደ ሁኔታው። ከናን በቪዲዮ ታያላችሁ እናታችሁን ነው ያልሽኝ አይደል? ልክናታለሁ ሙሉ ቀን ስለምትተኛ አንዳንድ ጊዜ ደግሞ ስትበላ ስለሚከብዳት ሙሉ ቀን ትተኛለች። ሳትበላ ማደር ትችላለች። በጣም ስለማያስታውቃት 7 ሰዓት ላይ እኛ ራት የምንበላበት። እንግዲህ እነዚህ ልጆች ወላጆቻቸው በኮሮና ቫይረስ ምክንያት ከቤት ወጥተው ወይም ደግሞ በሆስፒታል ነው የሚገኙት እና ለነሱ አዲስ ነገር ነው። ጋዜጠኛዋ እንግዲህ እንደምትጠይቃቸው እነዚህ 2 ልጆች ብቻቸውን በቤት ውስጥ ነው እንግዲህ የሚገኙት። ከዚህ በፊት አይተውት ወይም ደግሞ አጋጥሟቸው የማያውቅ ነገር ነው እና ለነሱ አዲስ ነው። ተከታታይ እሷ በልተት ጠብቀንና እንደውልላታለን። እንዴት ናቸው አሁን እናታችሁ? እሷ ያው ሲይዛት በትኩሳት ጀመራት ሆስፒታል ሆና እና ብዙ ነው የተገመተባት እና በጣም ፈሩ። ለምን የኩላሊት ስላለባት እና ቶሎ ነው ያደርጉላት። እኛ የመጀመሪያ አልተነገረንም
ገና ሲጠና ስለነበረ መስፋ ላይ በኋላ ሆስፒታል ተለወጠላት። እሷ ደህና ናት አሁን። ያው በትንፋሽ ማጠርና ትኩሳት ነው የጀመራት። ትንፋሽ ማጠር በኋላ ወደ ሆስፒታል ውስጥ ሆና መከታተል ሲጀምሩ ትንፋሽ ማጠር መጣ። ስሜቱ መነሳት ጀመረ። ያገረሻባት መጣች። የሁለት ሶስት ቀን መጨረሻ መብላት ጀምራለች። እግዚአብሔር ጸሎታችንን ሰምቶልናል እና ለሱ ነው ምስጋና የምናቀርበው። እንግዲህ እነዚህ ልጆች አሁን ከተራ ኑሮ እንኳን ወጣ ብንል ምን ያህል ፈጣሪ ፈሪዎች እንደሆኑና ለእናታቸው ምግብ መብላት እናታቸው መጀመሯን እንዴት እንዳስደሰታቸውና ፈጣሪን እንዴት እንዳመሰገነች ነው እንግዲህ የምትገልጸው። ከነአን ቤት ሆናችሁ ለአባታችሁ አንኳኩታችሁ ነው ምግብ የምታቀብሉት አይደለም? እና በጣም ያግዙኛል ልጆቹ፣ የሆስፒታል ሁኔታችንንም ከሐኪሞች ጋር ይነጋገራሉ ብለዋል። እና እድሜያችሁ 15 እና 14 ዓመት ነው። ይሄን የምታረጉበት ጊዜ እንደው መጨነቅ እንደዛ አይነት ስሜት የላችሁም? እስቲ እንዴት አድርጋችሁ ነው የምታከናውኑት ይሄንን? እሷ ግሎሪያ ትደውላለች ለማማ ዶክተር፣ እሺ፣ እና ለአባቴ ዶክተር ትደውላለች ለሁለቱም። እና አንድ እንግዲህ አባታቸው እናታቸው ሆስፒታል ናቸው። እናታቸውም የእናታቸው ዶክተር አላቸው፣ አባታቸውም የአባታቸው ዶክተር አላቸው። ስለ እናታቸው ወይም ስለ አባታቸው ማወቅ ሲፈልጉ ለነሱ ዶክተር በመደወል ነው እንግዲህ የሚያስፈልጋቸው ነገር ጠይቀው የሚያዘጋጁት። የአና ዘመድ አለች መታግዘን ሁሉንም የምትቆጣጠር። ለምን እኛ ትንሽ ልጅ ስለሆነ ከዶክተሮቹ ጋር ከኛ የበለጠ ነገር ማውራት አንችልም። ስለዚህ እሷ በሱ በኩል ታግዘናለች። ራት፣ ቁርስ፣ ምሳ እኛ የምናዘጋጅለት እሱ ይነግረንና ምን እንደሚስማማውና ምን እንደማይስማማው እኛ እናዘጋጅለን። እንግዲህ አባታቸውን ጠይቀው ለአባታቸው የምግብ አይነት የሚያስፈልገውን በየዕለቱ አባታቸው የሚፈልገውን የምግብ አይነት ነው እንግዲህ እነዚህ ልጆች በዚህ ፈተና ወቅት ቤታቸው ሄደው አዘጋጅተው ምግቡን ለቤተሰቦቻቸው ወይም ደግሞ ለአባታቸው ሆስፒታል ድረስ ያደርሳሉ ማለት ነውና ምን ያህል የበሰሉ ልጆች በዚህ እድሜ በውጭ ሀገር እንደሚኖር ልጆች አይደሉም። የውጭ ሀገር የሚኖሩ ልጆች ስንል እንግዲህ ምንድነው ብዙውን ጊዜ ትምህርታቸው ላይ በማተኮር ወይም ደግሞ ወላጆች ካለው የሀገር እና የአካባቢው ሕግ ጋር ተያይዞ ብዙም ጠንከር ያለ ዲስፕሊን ለማድረግ ልጆቻችን ሕግን ከመፍራት አንጻር ምን ልንባል እንችላለን ከሚል አንጻር ተጽዕኖ አናደርግምና እነዚህ ልጆች ግን ምን ያህል ለወላጆቻቸው ቅርብ እንደሆኑ የሚነግረን ነገር አለ። እንግዲህ አሁን ከወላጆቻቸው በሽታ ባሻገር ልጆቹ ምን ያህል ተዘጋጅተው እንደቆዩ ነው እንግዲህ እዚህ የሚያሳየው። ሌላ የሚያግዛችሁ ሰው አለ? ምግብ በማምጣት እንደዚህ ችኖች አግዘውናል። ማመስገንም እፈልጋለሁ። ላገዙን ሁላ፣ ላሰቡልን፣ ለደወሉልን፣ ለተጨነቁልን፣ ለጸለዩልን ማመስገን እንፈልጋለን። እንግዲህ ተመልክቱ እንዴት አድርጋ እንደገለጸችው በዚህ ወቅት በዚህ አስቸጋሪ ወቅት አብረዋቸው ጎናቸው ለቆሙ ሁሉ እንዴት አድርጋ እንዳመሰገነች ተመልክቱ። ይሄ በጣም ትልቅ እድል ወይም ደግሞ ስጦታ ነውና ሁሉም ኢትዮጵያዊ ልጆቻችን እንደዚህ አይነት ስነ ስርዓት አቀው ዲስፕሊን አቀው ለራሳቸውም ነው እንግዲህ ከወላጅ ባሻገር የሚጠቅመው ነገር ጠዋት መቼም እና በጣም ተረዳዱን። ህብረት አረቡ እኛን ለመርዳት አንዳንዶቹ ምግብ ያመጡልናሉ፣ አንዳንዶቹ አሲስተንስ እንዲኖረን ይፈልጉም አሉ። ወደ ሐኪምም እንድንጠይቅ ያደርጉናሉ። ሐኪም ያገኘ መድኃኒት ያመጡልናሉ ለፓፒ ለኛ ሁሉንም ነገር ዛሬም እንኳን አምጥተውልናል። እኛ በጣም ትልቅ አክብሮት ይዘን እናመሰግናቸዋለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይርዳችሁ፣ ከእናንተ ጋር ይሁን። ትምህርታችሁንስ ተከታተላላችሁ? በድረገጽ በኦንላይን ላይ ሆኗልና ተዘግቷል በእርግጥና የትምህርታችሁንስ ሁኔታ ተከታተላላችሁ? ከዚህ ታረጋላችሁ? እኔ ጠዋት ዛሬ ነበረ እኔ የሰማውኛለ ትላንትና ልንገርሽ ትላንትና ያሰማውኛለ ይመጥቼ ያስተካከልኩኝ ነበር። ለፓፒ ምሳ ያረኩኝ ነበር። ስለዚህ ያሰማውኛለ እኔ ለፓፒ ያረኩለት ነበር። ስለዚህ ማለት
ምትችይውን ታረጋያለሽ። ትምህርታችሁንስ በተመለከተ ታነባላችሁ? የቤት ስራ ትሰራላችሁ? በጣም ብዙ ነው። ቀኑ ሙሉ በዚህ ጉዳይ ነው ስትጨነቁ የምትውሉት? አዎ። ምንድነው ትምህርታችሁን ትከታተላላችሁ ወይስ ምን ታረጋላችሁ? በግድ ያው እንከታተላለን። ጠዋት ቪዲዮ ኮንፈረንስ እናደርጋለን 2-3 ሰዓት ምናምን እናደርጋለን። ከዛም በኋላ ደግሞ አንዳንድ ጊዜ ከሰዓት የሚያጋጥመን አለ። የቤት ስራ የምናጠናው ከሰዓት ነው። ያው ጠዋት ትምህርት ቤት እንደምንሄድ ያህል ቪዲዮ ኮንፈረንስ ስለምናደርግ ማለት ነው። ኋላ እናነባለን። አንዳንድ ጊዜ ፊልም እናያለን። እንደዚህ ነገር እንደዚህ ነው ጊዜያችንን ለማሳለፍ። አሁን ደግሞ ኩክ እናደርጋለን። ኩክ ማድረግ የለመደ በዚህ መንቀጣም በፊት አታበስሉም ነበር ምግብ? ኖ እችላለሁ፣ ግን አሁን ግዴታ ሆኖ ሲሰማሽ ደግሞ ከቤት መውጣት አትችይም ስትባይ መፍጠር አለብሽ የሌለውን ያለው። ስለዚህ ልብስ ማጠብ ትጀምሪያለሽ። እንደዚህ ነገር ኦቨን ምናምን መጠቀም ትጀምሪያለሽ። እንደዚህ ከሐኪሞቻቸው ጋር ከወላጆቻቸው ሐኪሞች ከአቶ ነጋሲም ከወይዘሮ ሀናም ሐኪሞች ጋር በተነጋገራችሁት መሰረት የጤናቸው ሁኔታ እንዴት ነው? መቼ ነው ሙሉ ለሙሉ የሚያገግሙት? እኔ ባለፈው ሳምንት የማማን ሐኪም ደውዬ ነበር፣ ግን ዜና እንደምናየው እዚህ ሐኪሞቹም ተጣቧል። ስለዚህ ሊመልሱም አይችሉም በስልክ። ግን በትንሹም ሰዓት ላወራቸው ቻልኩኝና መብላት እንደጀመረች ነገረችኝ። 14 ቀን በግዴታ በሆስፒታል ውስጥ መሆን እንዳለባት። ከዛም በኋላ ደግሞ አንድ ሰው ካንቺ ጋር ሲገናኝ ሲተቃቀፍ እጁን ሲሰጥ ሰላም ሊልሽ ሲሳሳም በሁሉም ነገር ሊመጣብሽ ይችላል። ስለዚህ መጠንቀቅ አለበት ሰው ሁሉ። እና እጁን ብቻ መታጠብ አይደለም መራራቅም አለበት፣ ብዙ አለመጠጋጋትም አለበት። ለምን አሁን እኛ ከተራራቀን ሁሉም ነገር የውላ ሲያልፍ እኛ እንደፈለግን መጠቃቀፍ እንችላለን፣ መሳሳም እንችላለን። ግን ለአሁን ብቻ ነው የምንራራቀው፣ ለውላ አይደለም። ስለዚህ አሁን ታግዘን አለመጠቃቀፍ፣ አለመሳሳም ተራርቀን መኖር አለብን። አሁን በጥሩ ሁኔታ ላይ እንዳሉ እናንተም ነግራችሁኛልና እግዚአብሔርም ደግሞ ከነሱ ጋር ይሆናል፣ ይምርላችኋል። አይዟችሁ። ግሎሪያ የምታጠናቅቂው ነገር አለ? እኔ በመጨረሻ ሁላችሁም ተጠንቀቁ እላለሁ እና ዛሬ ብትርቁ ከቤተሰቦቻችሁ ከጓደኞቻችሁ በመውደድ ያህል ነውና ስለምትወዷችሁ ዛሬ ለመራቅ ነገር ልታቅፋቸው እንደሆነ ተስፋ አደርጋለሁ እና አሁን ለታመሙት እግዚአብሔር ጨርሶ እንዲመራቸው ጸልያለሁ፣ እንለምናለን እግዚአብሔርም ይራራልናል እና ይህን ጊዜ ያሳልፍ እንድናልፈው ያደርግልናል። አሳምሮ ይህን